ምናልባት የምስረታው እድሜ ዘመን ከአህጉራት ግዙፍ የውድድር ዓለም ዋንጫ ያንስ ይሆናል። ነገር ግን በተለይ ከቅርብ ጊዜ ወዲህ ፉክክሩን በደንብ ያዩትና እያጣጣሙ የሚገኙት የእግር ኳስ አፍቃሪያን በዚህ ሰዓት ምርጡ የእግር ኳስ የክለቦች ውድድር ባለ ግዙፍ ጆሮ ያለው ቻምፒየንስ ሊግ ነው እያሉ ሲመሰክሩለት እናስተውላለን። ክቡራትና ክቡራን፣ ይህ የምታደምጡት በ433 ስፖርት በኢትዮጵያ አዘጋጅነት ሁልጊዜ ከጨዋታ በፊት የሚቀርበው የቅድመ ጨዋታ ትንተናችን አሁን ተጀምሯል። ዛሬ ሙሉ ትኩረታችን የቻምፒየንስ ሊግ የመጨረሻ ዙር ጨዋታዎች ላይ ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆየው። እኔ ኤፍሬም ታምሩ ነኝ። እንዴት ቆያችሁልኝ አድማጭ ተመልካቾቻችን? ይህ የ433 ስፖርት በኢትዮጵያ ቤተሰቦች ሁሉማን መልካም ሳምንት እንደታለፈ ተስፋ አደርጋለሁ። የሳምንቱ ሚድዊክ ወይም ሮብ ላይ ነው የምንገኘው እና በቻምፒየንስ ሊግ ጨዋታዎች ተመልሰናል። ከ10 በላይ ሀገራት 36 ክለቦች የሚሳተፉበት የአውሮፓ ቻምፒየንስ ሊግ በወራ መስከረም 1 ብሎ ጀምሮ ዛሬ 8ኛ ሳምንት ወይም የመጨረሻ ጨዋታዎች የሚከናወኑበት እዚህ ደርሰናል። አርሰናል ሊጉን እየመራ ይገኛል። የዚህን ቶርናመንት በ21 ነጥብ ሁለተኛ ሪያል ማድሪድ፣ ፒኤስጂ እያሉ ይቀጥላሉ እና በጣም ላቅ ያለ ፉክክር ያየንበት ውድድር ነው። አሌክሳንደር ሴፌሪን ይህን ፎርማት አናውንስ ካደረጉ ሁለተኛ ዓመታቸው ተቆጥሯል። የአውሮፓ እግር ኳስ ማህበር ዋና ስራ አስፈጻሚ አሌክሳንደር ሴፌሪን ባለፈው ዓመት በጣም ብዙዎች ኮንሰርን አድርገውበት ነበረ። ከውድድሩ አንጻር ጣዕሙን ያጣል፣ ተጫዋቾች ላይ የጨዋታ መደራረብ ይፈጥራል፣ ቡድኖችንም ካላስፈላጊ ድካምና አላስፈላጊ ነገሮች ውስጥ ይከታል ነበር ብለው ሲያነሱ ነበር። ነገር ግን አብዛኞቹ በተለይ ያንን የባለፈው ዓመት ያዩት ምናልባት የአሌክሳንደር ሴፌሪን ውጤት ውሳኔ ጥሩ ነው የሚል ሀሳቦችን አንስቷል። በዚህ ውድድር ዓመት ምን ነገሮች ተመልክተናል በእነዚህ 7 ሳምንታት የሚለውና በመጨረሻው በ8ኛው ዛሬ በሚከናወኑ ጨዋታዎች ላይ ምን እንጠብቅ የሚለውን አጠር ባለ መልኩ እናብራራለን ወይ ብሪፍ ለማድረግ እንሞክራለን። በእነዚህ ቶርናመንት ባለፉት 7 ጨዋታዎች አጠቃላይ 126 ጨዋታዎች ተከናውኗል። 426 ጎሎች ተቆጥሯል። በአማካኝ በጨዋታ 3.9 ማለትም በ27 ደቂቃ ከ7 ሰከንድ አንድ ጎል እንመለከታለን። ይሄም ምን ያህል ፉክክር እንደነበረና በጣም አዝናኝ ለገለልተኛ ተመልካች አዝናኝ እግር ኳስ እንመለከት እንደነበረ ጥሩ ማሳያ ነው። ፒኤስጂ እና አርሰናል 20 ጎሎችን በማስቆጠር በውድድሩ ላይ ከፍተኛ ጎሎችን ያስቆጠሩ ክለቦች ናቸው። ፒኤስጂ እና አርሰናል እንደሚታወቀው የዚህ ቶርናመንት መሪ ነው በ20 ነጥብ። ያው ፒኤስጂ ብዙ ጎሎች ያስቆጠረ እንጂ በ13 ነጥብ ከ8 ወይ 7ኛ ደረጃ ላይ የሚገኝ ቡድን ነው። በዚህ ውድድር ላይ ዝቅተኛ ጎል ያስቆጠሩት የቼክ ሪፐብሊኩ ስላቪያ ብራና የቆጵሮሱ ፓፎስ ናቸው። ሁለቱም ቡድኖች አራት ጎሎችን አስቆጥሯል። ማለትም ባለፈው ዓመት በዚህ ቶርናመንት ማለትም በምድብ የ8 ጨዋታዎች ከተከናወኑ በኋላ ዝቅተኛ ጎል ያስቆጠረው ያንግ ቦይስ ነበር። 4 ጎሎች፣ የ3 ጎሎች የነ ፓፎስ እና የስላቪያ ብራግ ግን 4 ጎሎች ነው። በአንጻራዊነት ከባለፈው ዓመት ስናናጽረው የተሻለ የመጨረሻዎቹ ደረጃም ቢሆኑ የተሻለ ጎል አስቆጥሯል። ኪሊያን ምባፔ 11 ጎሎችን በማስቆጠር ኮከብ ጎል አግቢነቱን ይመራል። ኬን፣ ኦሲሜን እና ጎርደን ሃላንድ ደግሞ በ6 ጎሎችን በማስቆጠር ሁለተኛ ደረጃን ይዘዋል። በአሲስት ከተመለከተን ኦሊሴ እና ቪኒሲየስ ጁኒየር 6 አሲስት አድርጓል። ከባየር ሙኒክ እና ከሪያል ማድሪድ በቅደም ተከተል 6 አሲስቶች አድርጓል። ያው ቪኒሲየስ ብዙ አከራካሪ ጉዳዮችን በዚህ ውድድር ዓመት እያከናወነ ይገኛል። ግን በቻምፒየንስ ሊግ ፎርሙ ከተመለከት ነው የተሻለ ተጫዋች ከሚባሉ በቶርናመንቱም ምርጥ ብቃታቸውን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። ባለፈው ሳምንትም የሳምንቱ ምርጥ ተጫዋች እንደተባለ ማስታወሻችን ነው። ብዙ ጎል ከባለፈው ዓመት አንጻር ከ2024-25 የውድድር ዓመት የዚህኛው ምን ለየት አለ ወይ ምንድነው በስታተስ በቁጥሮቹ
ልዩነቱን ለመግለጽ ያክል ባለፈው አመት ብዙ ጎል ያስቆጠረው ባርሴሎና ነበር። በ8 ጨዋታዎች 28 ጎሎችን አስቆጥሯል። ያው ዘንድሮ ምናልባት የባለፉትን አመታት በቻምፒየንስ ሊግ ጥንካሬ ባያሳይም ግን በባለፈው አመት በቶርናመንቱ ብዙ ጎል ያስቆጠረው ባርሴሎና ነበር 28 በ8 ጨዋታዎችና ምን ያህል ከፍተኛ ጎል እንዳስቆጠረ ጥሩ ማሳያ ነው። እንዳልኳችሁ ትንሽ ጎል ያስቆጠረው ያንግ ቦይስ ነበር 3 ጎሎችን። በዚህ የውድድር አመት ግን ትንሽ ጎል ያስቆጠሩ ቆጶሱ ፓፎስ ናቸው። ብለውም በ7 ጨዋታዎች የዛሬውን ጨዋታ ከጨመርን ምናልባት ከዚህ ቁጥሩ ከፍ ሊል ይችላል። አጠቃላይ ባለፈው አመት በ144 ጨዋታ ማለትም በ8 ዙር የተቆጠረው ጎል 446 ነበር። በዚህ ውድድር አመት ግን በአጠቃላይ በ7 ጨዋታዎች ማለትም በ126 ጨዋታዎች የተቆጠረው ጎል ብዛት 126 ናቸው። በ126 ጨዋታዎች የተቆጠረው ጎል ብዛት 426 ነው። ከባለፈው አመት በ20 ያንሳል። የዛሬን ጨዋታዎችን 18 ስንደምር ምናልባት ቁጥሩ ከዛ ከፍ ይላል በጎሎች። ስለዚህ ከባለፈው አመት አንፃር በጎል ከተመለከት ነው የዚህ የውድድር አመት ጥሩ ነው ማለት ይቻላል። በአማካኝ የባለፈው አመት በ3.097 ነበረ። የዛሬው እንዳልኳችሁ እስካሁን ባለው በ3.39 ኤክስጂ ናቸው። ስለዚህ ጥሩ ነው። አርሰናል አጠቃላይ እንደዚህ ካወራ አርሰናልና ባየር ሙኒክ ብቻ ነው በዚህ ውድድር አመት በቀጥታ ወደ 16ቱ ማለፍ የቻሉት። ይሄ በጣም ከባለፈው አመት በደንብ ልዩነት የሚያደርገው ነገር ይሄ ነው። ባለፈው አመታት 4-5-6 ቡድኖች በቀጥታ ወደ ኖክአውት ወደ 8 ጥሎ ማለፍ ውስጥ ገብተው ነበር የመጨረሻው ዙር የመጨረሻው የ8ኛው ጨዋታ ከመከናወኑ በፊት። የዘንድሮ ግን አርሰናልና ባየር ሙኒክ ብቻ ናቸው ለቀጥታ ወደ 16 ውስጥ ማለፍ የቻሉት በሰበሰቡት ነጥብ። የተቀሩት በተለይ ከ3 እስከ 12 ያሉት ቡድኖች በመጀመሪያ 8 ውስጥ ለመግባት በጣም ላቅ ያለ ፉክክር እንመለከትበታለን። በተለይ ደግሞ አንዳንድ እርስ በርስ የሚገናኙ ቡድኖች አሉ። ማንቸስተር ሲቲ ከጋላታሳራይ የሚያደርጉት ጨዋታ አንዱ ጥሩ ማሳያ ነው ብዬ ነው ማስበው። ስለዚህ ከፉክክር አንፃር ከተመለከት ነው ከባለፈው አመት አንፃር የዘንድሮ በተለይ በእነዚህ 7 ጨዋታዎች ላይ ያስተዋልናቸው ነገሮች አሉ። እንደ አውሮፓ ቻምፒየንስ ወይ አሌክሳንደር ሴፌሪን አንዱ ይሄን ቶርናመንት ወይም ይሄን ፎርም ለማምጣት ይሄን ፕላትፎርም ለማምጣት ከሞከሩባቸው ሀሳቡን አናውንስ ለማድረግ ከፈለጉበት ጉዳዮች መካከል አንደኛው በተለይ በምድብ ጨዋታዎች ላይ ሲከናወኑ የመጨረሻዎቹ የምድብ ጨዋታዎች በጣም ቦሪንግ እና አሰልቺ ጨዋታዎች ናቸው። ማለትም በግሩፕ ስቴጅ ላይ የበላይ የሚባሉት ወይም ሰሌክት ፌቨራይት የሚባሉ ቡድኖች ቀድሞ ያልፉና የመጨረሻዎቹ የምድቡ የመጨረሻ ጨዋታዎች ላይ በጣም አሰልቺ ጨዋታዎች እንመለከታለን። የአውሮፓ ቻምፒየንስ ሊግ ኳስን ማይመጥኑ ውጤቶች እንመለከታለን። ከዛም አንፃር ፉክክሩን ላቅ ለማድረግና በተለይ ቡድኖች እስከመጨረሻው ደቂቃ ድረስ እስከመጨረሻው የምድብ ጨዋታ ላይ በሙሉ ኢነርጂ እንዲጫወት ከማድረግ አንፃር ነው። ምናልባት ያ ፎርም በትክክል ከተመለከት ነው የዚህኛው አመት ደግሞ በጥሩ ማሳያ እንዳልኳችሁ አርሰናልና ባየር ሙኒክ ብቻ ነው በቀጥታ ወደ ጥሎ ማለፍ ውስጥ ያለፉት ወደ 16 ውስጥ። የተቀሩት ቡድኖች ግን በዛሬ በሚመዘገቡ ውጤቶች ነው የሚያልፉትና ምናልባት የመጨረሻውን ዙር በውጉት እንድንጠብቅ ያደረገበት አንዱ ጥሩ ማሳያ ነው ብዬ ነው ማስበው። ያው እንዳልኩ አውሮፓ ቻምፒየንስ ሊግ አንዳንድ ጨዋታዎችን ለመመልከት እንሞክር። የመጀመሪያው አርሰናል ከካይር አልማቲ በአንዱ ኤክስትሪም ቶፕ በአንዱ ኤክስትሪም ደግሞ ሌተስት የሚባሉ ቡድኖች ናቸው። የዚህ ውድድር የምርጡ ቡድንና የዚህ ውድድር በጣም ደካማው የካዛኪስታን ተወካዩ ካይር አልማቲ። እንደሚታወቀው በታሪክም ከተመለከትን አርሰናል በቻምፒየንስ ሊግ ዋንጫ አይኖረው እንጂ በጣም በተደጋጋሚ በቻምፒየንስ ሊግ ፓርቲሲፔት ከማድረግ ከ1953 ጀምሮ ብንመለከት በጣም በተደጋጋሚ ቻምፒየንስ ሊግን ከሚሳተፉ ቡድኖች መካከል አንደኛው አርሰናል ነው እና ካይር አልማቲ ደግሞ በታሪክ ለመጀመሪያ ጊዜ ነው በቻምፒየንስ ሊጉ የተሳተፈውና በታሪክ እንኳን ከተመለከትን በጣም ልዩነት ያላቸው ናቸው። ስለዚህ ምን ያህል የቡድኖችን የታሪክ ልዩነት እንኳን ብንመለከት ጨዋታው አጓጊ ባይሆንም ግን በጨዋታ ላይ አንዳንድ ኢንተረስት ነገሮች አሉት ሊኖሩት ይችላል። አርሰናል በዙር ባደረጋቸው ያለፉት 7 ጨዋታዎች 7ቱንም ተከታታይ በማሸነፍ የቶርናመንቱ አዲስ ታሪክ አስመዝግቧል። በቻምፒየን እንዳልኳቸው ያ ቶርናመንት ይገባኛል ባለፈው አመት ነው አናውንስ የተደረገው። ነገር ግን በ7 ተከታታይ ጨዋታዎች ላይ በምድብ 7 ተከታታይ ጨዋታዎች ላይ ያሸነፈው ብቸኛ ቡድን አርሰናል ነው። ሌላኛው አርሰናል ባለፈው አመት በኢንተር በላውታሮ ማርቲኔዝ በቻናጉሉ
ባስቆጠረው ጎል 1-0 በኢንተር ሜዳ ከተሸነፈ በኋላ ያደረጋቸውን የመጨረሻ 11 የምድብ የቻምፒየንስ ሊግ ጨዋታዎች ላይ ምንም አልተሸነፈም። አለመሸነፉ ብቻ ሳይሆን የተቆጠረበት የጎል ብዛት በ11 ጨዋታዎች 4 ጎሎች ነውና በተለይ በምድብ በኖካውት ስቴጅ ላይ ምን ያህል ጠንካራ እንደሆነ ጥሩ ማሳያ ነው። የሚኬል አርቴታው ቡድን አርሰናል ያው በእለተ እሁድ በማንቸስተር ዩናይትድ 3-2 ተሸንፎ ምናልባት የሊጉንም ፉክክር አጣብቂኝ ውስጥ ከቷል በራሱ ላይ በሚፈጥረው ፕሬሸሮች። ግን በቻምፒየንስ ሊጉ ደግሞ አንጻራዊነት ኮንፈርት እየተሰማውና ውድድሩን በይበልጥ በርቀት እየመራ የሚገኘው ቡድን አርሰናል ነው። ስለዚህ ከዛም ሳይኮሎጂ ለመመለስና ለሊድሱ ጨዋታ እንደ ጥሩ ማሳያ ዳግም በስነ ልቦና ለመገንባት የካይር አልማቲ ጨዋታ እንደ ጥሩ መንደርደሪያ ነው ብለን ማንሳት እንችላለን። ሌላኛው ሮቴት ያላደረጉ ተጫዋቾች ምናልባት የጨዋታ ጊዜ ያላገኙ ተጫዋቾች ከጉዳት የተመለሱ ነካያቨርስ ሪካርዶ የመሰሉት ተጫዋቾች ደግሞ የጨዋታ ጊዜና ቡድኑን በታክቲካልን በአንዳንድ ነገሮችም ቴስት ለማድረግ እንደ ጥሩ ጨዋታ ነው። በተለይ አርሰናል የሚኬል አርቴታ ቡድን በተለይ ከቅርብ ጊዜ ወዲህ በሊጉ በጣም እየተቸገሩ ከሚገኙባቸው ጉዳዮች መካከል አንደኛው በክሪኤቲቪቲው ነው። ክሪኤቲቪቲው በጣም ይጎልዋል፣ ሀሳብ አጥሮታል የሚባል ነገሮች አሉ። ያን ደግሞ ሌላችን ኤክስፐሪመንቶች ከመሞከር አኳያ የካይር አልማቲ በዛሬ ጨዋታዎች ላይ ይህን ጨዋታ ማግኘቱ ለሚኬል አርቴታ ቡድኑን ዳግም ለመስራትና በስነ ልቦናም ለማንሳት እንደ ጥሩ መንደርደሪያ ይሆናል ብዬ ነው አስበው። ሌላኛው እንዳልኳችሁ ባለፉት 11 ጨዋታዎች ላይ ምንም ጨዋታ አልተሸነፈው 4 ጎል ያስቆጠረው። በጣም የሚገርመው ቁጥር ደግሞ ባለፉት የመጨረሻዎቹ 5 የምድብ ጨዋታዎች ላይ በዚህ ውድድር ዓመት በሙሉ አሸንፏል። ማሸነፍ ብቻ ሳይሆን ሲያሸንፍ ጨዋታዎችን 3 እና ከ3 ጎል በላዮችን አስቆጥሯል። በጣም እኔ ይገርመኛል የአርቴታው ቡድን በእንግሊዝ ፕሪሚየር ሊግ በጣም የሚቸገር ነው ጎሎችን ለማስቆጠር። በተለይ ከቅርብ ጊዜ ወዲህ ካለፉት 3 ጨዋታዎች 2 ጎሎችን ያስቆጠረው ሊያውም በኤክስጂ ከተመለከተ ነው በጣም ዝቅተኛ እድሎችን እየፈጠረ የሚገኝ ቡድን ነው። ባለፉት 3 ጨዋታዎች በቻምፒየንስ ሊግ ብቻ ከተመለከተ ነው ባለፉት 5 ጨዋታዎች ላይ 3 እና ከ3 ጎሎች በላይ አስቆጥሯል። በጣም ብዙ እድሎችን ይፈጥራል። በጣም ብዙ ጎሎችን ለማስቆጠር ይሞክራል። ብዙ ጎሎችንም ያስቆጥሯል። ባለፉት 5 ጨዋታዎች ከ15 ጎሎች በላይ አስቆጥሯልና በቻምፒየንስ ሊጉ ምን ያህል ጠንካራ እንደሆነ ተመልክተናል። ያው ይገባኛል የአውሮፓ እግር ኳስ በይበልጥ ድፍረትን የተሞሉ ናቸው። በሊጋቸው ሁሉም ኮምፒቲቲቭ የሆኑና ወይ ሊጋቸውን ዶሚናንስ አድርገው ስለሚመጡ ከአርሰናል ጋር ሲጫወቱ ይቅርታ አንደርዶግ ሆነው የሚጫወቱበት ምንም ምክንያት የላቸውም። በይበልጥ በድፍረት በሙሉ በልባምነት ነው አርሰናል የሚገጥሙት። ያን ልባምነት ደግሞ አርሰናል በደንብ ስፔሶችን ካገኘ ምን ያህል ቀጭ እንደሆነ ተመልክተናል። በሊጉ ደግሞ እንዳልኳችሁ አብዛኛውን አንደርዶግ ሆነው ነው የሚጫወቱት ወይ ከአርሰናልን ስፔሶችን ዘግተው በይበልጥ በፋስት ካውንተር ብሬክ ነው ማጥቃት የሚፈልጉ። ስለዚህ አርሰናል በእንደዚህ አይነት ቡድኖች ደግሞ በሚኬል አርቴታ ባለፉት አመታት ተመልክተናል ምን ያህል እንደሚቸገር። ስለዚህ በሊጉና በቻምፒየንስ ሊጉ አንዱ ልዩነት ይሄኛው ነው። አርሰናል በዚህ የውድድር አመት በቻምፒየንስ ሊጉ በሙሉ ጨዋታ ቀድሞ ጎል ባስቆጠረባቸው በሙሉ ጨዋታ አሸንፏል። ይሄ አዲስ የቻምፒየንስ ሊግ ታሪክ ነው። በቻምፒየንስ ሊግ ታሪክ እያንዳንዱ ጨዋታ ቀድሞ ባስቆጠረባቸው ጎሎችም ጨዋታዎችን ሲያሸንፍ ተመልክተናል። በዚህ የውድድር አመት ደግሞ ያንን በደንብ ነው ስናስተውል የተመለከትነው። በቻምፒየንስ ሊግ ብቻ አይደለም በሊጉ በማንቸስተር ዩናይትድ ባለፈው እሁድ እስኪሸነፍ ድረስ ቀድሞ ጎል ባስቆጠረባቸው ጨዋታዎች በሙሉ ምንም አይነት ሽንፈት አላስተናገደም ነበርና ምን ያህል በሜንታሊቲው በሰነ ልቦናም ጠንካራ እንደሆነ ማሳያው ነው እስከ እሁዱ ጨዋታ። ምናልባት የእሁዱ ጨዋታ ግን አንዳንድ ጥያቄዎችን ሲያስነሳ ተመልክተናል። ካይር አልማቲ እንዳልኳችሁ የካዛኪስታኑ ቡድን ነው በውድድሩ ላይ 4 ጎሎችን ያስቆጠረው። ባለፈው በያንግ ቦይስ 4-1 በሜዳቸው ሲሸነፍ 1 ጎል አስቆጥሯልና ደስታቸውን ሲገልጹበት የነበረበት መንገድ በጣም ይደንቅ ነው። ከውድድሩ የተሰናበቱ አይመስልም ነበር ወይ ውድድሩ በፉክክር ውስጥ ያሉ እስካሁን ስቲል የሆነ ግማሽ ፍጻሜ ያለፉበት ውድድር ወይ ፋይናሊስት የሆኑ ለፋይናሊስት በቁ ይመስል ነበር የደስታቸው አገላለጽ። ምን ያህል ለውድድሩ እንግዳ እንደሆኑ ተመልክተናል። እንግዳ ብቻ ክለቡ ብቻ ሳይሆን ውጤታቸውም በቻምፒየንስ ሊጉ እንግዳ እንደሆነ ተመልክተናል። አብዛኞቹ ቡድኖች በአጠቃላይ በዚህ ቶርናመንት ላይ ባለፉት 7 ጨዋታዎች በርካቶቹን ተሸንፈዋልና ምን ያህል አስቸጋሪ ጊዜ እያሳለፈ እንደሚገኝ ተመልክተናል። ግን እንደ ተሳትፎ ከተመለከትነው በቂ ብለው አስከፊ ውጤት አይደለም። እንደ መጀመሪያቸው ተሳትፎች 4 ጎሎች ማስቆጠር ማለት
ከታሪካቸውም አንጻር ጥሩ ነው ብዬ ነው ማስበው እኔ በግሌ ማለት ነው። ሌላኛው ጨዋታ ማንቸስተር ሲቲ ከጋላታ ሰራይ ነው። ምናልባት እኔ በአውሮፓ ቻምፒየንስ ሊግ በዛሬ ምሽት በጣም በኢንተረስት ከምጠብቃችሁ ጨዋታዎች መካከል አንደኛው የዚህ ጨዋታ ነው። ምክንያቱም በሁለቱ መካከል ያለው የነጥብ ልዩነት 3 ብቻ ነው። ጋላታ ሰራይ ጨዋታው የሚያሸንፍ ከሆነ ማንቸስተር ሲቲ አጣብቂኝ ውስጥ የሚገባበት ሞመንቶች ሊኖሩ ይችላል። ስለዚህ በፉክክርም ደረጃ ከተመለከትን ባሉበት ፎርምም ከተመለከትን በጣም ኢንተረስት የሆነ ጨዋታ ነው። እንዳልኳችሁ ማንቸስተር ሲቲ በአውሮፓ ውድድር እስካሁን የቱርክ ክለብን አንድ ጊዜ ብቻ ነው የገጠመው ከዛሬ 50 ዓመታት በፊት በ1968-69 የውድድር ዘመን በአውሮፓ ዊነርስ ካፕ በሚባልበት ውድድር ላይ ነበር። ፌነርባቺን 2-1 በዛም ጨዋታ ፌነርባቺ ነበር 2-1 ያሸነፈው። ከዛ በኋላ የቱርክ ክለቦችን ገጥሞ አያውቅም የማንቸስተር ሲቲ። ምናልባት ሰርፕራይዝ ሊያደርጋችሁ ይችላልና ይሄ ከጋላታሳራይ ጋር ለመጀመሪያ ጊዜ ነው። በተቃራኒው የጋላታሳራይን ስንመለከት ጋላታሳራይ ከባየር ሙኒክና ከባርሴሎና በመቀጠል ከእንግሊዝ ክለቦች ጋር ሲገናኝ ጥሩ ውጤቶችን ከሚያስመዘግቡ ቡድኖች መካከል አንደኛው ጋላታሳራይ ነው። ያለፉትን 4 ጨዋታዎች እንኳን ብንመለከት 3ቱን ጨዋታዎችን ሲያሸንፍ በአንድ ጨዋታ ብቻ ነው አቻ የወጣው እና በእንግሊዝ ክለቦች ታሪክ ተሸንፎ አያውቅም እና ምን ያህል ጠንካራ ቡድን እንደሆነ ተመልክተናል። የመጨረሻ እንኳን የቅርብ ጊዜ መጨረሻ ብናስታውስ ባለፈው ዓመት በማንቸስተር ዩናይትድ እና በጋላታሳራይ የተከናወነው በተለይ በጋላታሳራይ በዛ በሚደንቅ የስቴዲየም ድባብ 2-2 የተጠናቀቀው ጨዋታ ነውና በአውሮፓ ቻምፒየንስ ሊግ ምን ያህል በተለይ ከእንግሊዝ ቡድኖች ጋር ጠንካራ እንደሆነ ተመልክተናል። ግን አንዳንድ ወቅታዊ ፎርሙን ከተመለከትን በተለይ በዚህ በቻምፒየንስ ሊግ ካለፉት 12 ጨዋታዎች ከሜዳው ውጪ አከናውኑ ያሸነፈው አንድ ጨዋታ ብቻ ነው። 8ቱን ጨዋታዎች ተሸንፏል። አቻ የወጣው 3 ጨዋታ ነውና በዚህኛው ፐርሰፕሽን ደግሞ ከተመለከትን ከሜዳው ውጪ ምናልባት ደካማ ጊዜ እያሳለፈ የሚገኝ ቡድን ነው ጋላታሳራይ። ሌላኛው ጎንዶጋን ወደ ማንቸስተር ሲቲ መመለሱ ነው። ከማንቸስተር ሲቲ ጋር በጣም ኢንተረስት የሆነ ጊዜ ያሳልፋል። እንደው ምናልባት ፔፕ ጋርዲዮላ በታሪክ ካዩዋቸው ምርጥ 8 ቁጥሮች መሃል አንደኛው ኤልካይ ጎንዶጋን ነው የሚል ሀሳብ አንስተዋል። እኔም በግሌ በጣም ከምስማማባቸው ጉዳዮች መካከል አንደኛው ቡድኑን ቴምፖ በማቀዝቀዝ የቡድኑን ስትራክቸር በተለይ በታክቲካል አፒሪያንሱ በጣም ከሚደነቁ ተጫዋቾች መካከል አንደኛው ኤልካይ ጎንዶጋን ነው። ወደፊትም አሰልጣኝ ይሆናሉ፣ በአሰልጣኝነት ይሳካላቸው ከሚባሉ ተጫዋቾች መካከል አንደኛው ነው ከሚደንቀው ፐርሰናሊቲ ጋር አንጻር ጨምረን ማለት ነው። በሌላው የፉክክር ጨዋታ ናፖሊ ከቼልሲ ምናልባት በወረቀት ደረጃ በዛሬ ምሽት በጣም ትልቅ ከሚባሉ ጨዋታዎች መካከል አንደኛው ናፖሊ ከቼልሲ ነው። የሁለቱ የመጨረሻ የቻምፒየንስ ሊግ ግንኙነታቸው በ2011-12 ነበረ። ቼልሲ በዲማቲዮ ዘመን ማለት ነው አንድሪያስ ቢያስ-ቦዋስን ከስልጣኑ ከባረረ በኋላ በኬርቴከርነት ዲማቲዮን ከቀጠረ በኋላ የዛን ዓመት የቻምፒየንስ ሊግ ጨዋታን በባየር ሙኒክ ራሱን በአሊያንዝ አሬና በፍጹም ቅጣት ምት ማሸነፉ ዋንጫው ለመጀመሪያ ጊዜ እንዳሸነፈ የቅርብ ጊዜ ትውስታችን ነው ከዛሬ 14 ዓመት በፊትና የመጨረሻቸው ግንኙነት በዛ የውድድር ዓመት በሩብ ፍጻሜ ጨዋታ ላይ ነበር። በመጀመሪያው ጨዋታ ላይ ኢንተር 3-1 አሸንፎ ነበር በኔፕልስ በአሁኑ በማራዶና ስቴዲየም። ነገር ግን በስታንፎርድ ብሪጅ በሚገርም ካምባክ 4-1 አሸንፎ ቼልሲ በታሪክ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫውን ሲያሳካ ከጣላቸው ቡድኖች መካከል አንደኛው ናፖሊ ነውና ምናልባት ለናፖሊ ጥሩ መበቂያ ሊሆን ይችላል። ከጨዋታው ክብደት በጣም ናፖሊ እንደሚታወቀው በአንቶኒዮ ኮንቴ በጠቅላላው የሊግ አሰልጣኝ ከሚባሉ በተለይ እንደዚህ የውስጥ ሊግ በጣም ጠንካራ ከሆኑ አሰልጣኞች መካከል አንደኛው ነው እንጂ በቻምፒየንስ ሊግ ምንም እስካሁን በቻምፒየንስ ሊግ ዋንጫዎችን አለማሳካት ብቻ ሳይሆን በቻምፒየንስ ሊግ ከፍተኛ የደረሰው ካልተሳሳትኩ በ2016 እስከ ፋይናል በባርሴሎና በተሸነፉበት ጨዋታ ላይ እንጂ ከዛ ውጪ በጣም ማስታውሰው የቻምፒየንስ ሊግ ጥሩ ውጤታቸው በተለይ ከውድድሩ አንጻር እና ከአሰልጣኙ ሲቢ አንጻር ማስታውሰው ነገር የለም። ሌላኛው ናፖሊ ያለፉትን 8 የመጨረሻ ከእንግሊዝ ክለቦች ጋር ያከናወነውን ጨዋታ የተሸነፈው 2 ጨዋታ ብቻ ነው። አንድ ጨዋታ አቻ ወጥቷል፣ 5ቱን አሸንፏልና ይሄም ከጋላታሳራይ በመቀጠል ጥሩ ታሪክ ካላቸው ቡድኖች መካከል አንደኛው
ናፖሊ ነው። ቼልሲ በቻምፒየንስ ሊግ ከጣሊያን ቡድኖች ጋር ከሜዳው ውጪ ያከናወናቸው የመጨረሻዎቹ 13 ጨዋታዎችን 3 ጨዋታዎችን አቻ ወጥቶ በ8ቱ ደግሞ ተሸንፏል። 2 ጨዋታዎችን ብቻ ነው ያሸነፈውና ወደ ከሜዳው ውጪ ከጣሊያን ቡድኖች ጋር ከሚቸገሩ እንግሊዝ ቡድኖች መካከል አንደኛው ቼልሲ ነውና ምናልባት በዚህም ከተመለከት ነው ሊቸገር ይችላል። የሎዛን ሮዚኒ ቼልሲ በቅርብ ጊዜ አሰልጣኙ ቀይሯል። ኢንዞ ማሪስካን አባሮ ሮዚኒን ከስታርስበርግ አስፈርሟል። በውጤትም ደረጃ ከተመለከት ነው ባለፈው ሳምንት ክሪስታል ፓላስን 3-1 አሸንፎ በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረጉ ፉክክር ውስጥ አለው ሚል ሀሳብን አንስቷል። ነገር ግን ከጣሊያን ቡድኖች ጋር ከተመለከት ነው ደግሞ በተለይ አንድ በጣም የሚያስደንቅ ታሪክ አለ። የመጨረሻዎቹ 7 ጨዋታዎች ከጣሊያን ቡድኖች ጋር ያከናወነው አንድ ጨዋታ ብቻ ነው ያሸነፈው። ይሄ በ6ቱ ተሸንፏል። ምን ያህል ከባድ ከጣሊያን ቡድኖች ጋር ያለው ውጤት ደግሞ አስቸጋሪ እንዲሆን አድርጎታል። በአጠቃላይ በአውሮፓ ቻምፒየንስ ሊግ ዛሬ 18 ጨዋታዎች ይከናወናሉ። ምናልባት ጊዜ ካላችሁና እግር ኳስን ለመመልከት ካሰባችሁ በጣም ጥሩ ነው። ከፉክክር አንጻር ከተመለከትን በተለይ የማንቸስተር ሲቲ እና ጋላታሳራይ በጣም ኢንተረስት የሆኑ ነገሮችን እንመለከታለን ብዬ አስባለሁ። አብሬያችሁ ቆየሁት እስከ ፕሮግራሙ ፍጻሜ። እኔ ኤፍሬም ታምሩ ነበርኩ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ፣ መልካም ፕሮግራም፣ መልካም ጨዋታ